ሉቃስ 15 ነው ማካፈላችሁ ሉቃስ 15 ላይ ሶስቱን መገኘቶች እናገኛለን መጀመሪያ ከቁጥር 3 እስከ 7 የተገኘውን በግ እናገኛለን የጠፋው በግ ነው ምንለው ያው ለምን መሰላችሁ ሰው የጠፋው ላይ ነው የሚቸክለው በጉ እኮ ጠፍቶ አልቀረም በጉ የተገኘ በግ ነው ግን ብዙ ጊዜ ስብከት ስንሰማ የጠፋው በግ ታሪክ ይያለን በጉ ተገኝቷል ላምበብላችሁ ቁጥር 6 የጠፋውን በጌን አግኝቼዋለሁና እስቲ አግኝቼዋለሁና በሉ የጠፋውን በጌን ምን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል ሁለተኛው የተገኘው ታሪክ በሉቃስ 15 ላይ የተገኘው ሳንቲም ወይም ድሪም ነው ከቁጥር 8 እስከ 10 ሳንቲሙም ተገኝቷል ቁጥር 9ን ላምብብላችሁ ባገኘችውም ጊዜ መቼ ባገኘችውም ጊዜ ምንድነው መልእክታችን የጠፋው ምን ይላል ይገኛል መቼ ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን ምን አርጋለሁ አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች ሶስተኛው የተገኙት ከቁጥር 11 እስከ 32 ቀደም እንዳልኩት የጠፋው ልጅ ታሪክ ብለን ነው የምንሰማው የምንናገረው ልጁ ጠፍቶ አልቀረም ታሪኩ የተገኘው ልጅ ታሪክ ነው ቁጥር 24 ላምብብላችሁ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል ጠፍቶም ነበር ምን ብሏል ተገኝቷል እስቲ ተገኝቷል በሉ እስቲ ተገኝቷል በሉ የእግዚአብሔር መንፈስ ያለበት በጣም የነቃ ጉባኤ እንደሆነ በመንፈሴ በደንብ ገብቶኛል ለዛ ነው በሉ ምላችሁ እስቲ ተገኝቷል በሉ የሚገኝ ነገር ስላለ ነው እስቲ ተገኝቷል በሉ ስለዚህ ምን ጀመራቸው ደስ ይላቸው ጀመር እነዚህ ሶስቱ ጠፍቶ የተገኙ ታሪኮች በጣም ብዙ ነገር ነው የሚነግሩን እኔ ብዙ ጊዜ ደጋግሜ ስለማነበው ይሄን ክፍል እንደው 1-6 ነገር ልንገራችሁ ምን እንደሚነግሩን ጠፍቶ የተገኙት ነገሮች አንደኛ የሚነግሩን ነገር ፍጻሜያችን መገኘት እንደሆነ ይነግሩናል ፍጻሜያችን መጥፋት አይደለም መጨረሻችን መጥፋት አይደለም መጨረሻችን መማረክ ሳይሆን መማረክ ነው ሲጠብቅ ሳይሆን ሲላላ መጨረሻችን መማረክ ሳይሆን መማረክ ነው በጭራሽ ያለሽበት ሁኔታ መጨረሻሽ አይደለም ጠፍቶ አይቀርም መደምደሚያችን መገኘት ነው መጨረሻችን ለቅሶ አይደለም ሳቅ ነው መጨረሻችን የሐዘን ሳቅ ሳይሆን የደስታ ሳቅ ነው ይሉናል እነዚህ ታሪኮች የእግዚአብሔር ቃል እንደሚለው በሄዱ ጊዜ ዘራቸውን ተሸክመው ምን ያረጉ እያለቀሱ ተሰማሩ ሲመለሱስ ነዷቸውን ተሸክመው ምን ያላቸው ደስ ያላቸው መጨረሻችን ደስታ ነው አሜን መዝሙር 126 ቁጥር 6 ማለት ነው ሁለተኛ የተገኙት ሶስቱም ነገሮች የሚነግሩን ነገር ምንድነው የጠፋብንን ነገር ቶሎ ላናውቀው እንችላለን የተገኘው ልጅ ከቤት ሲወጣ እየጠፋው ነው ደና ሰንብቱ ብሎ ነው ሄደው አይደለም ተካፍሎ ነው የሄደው እየሄደ በዛው ጠፋ የተገኘው በግ መጥፋቱ የታወቀው መሃል ላይ በጎቹ ሲቆጠሩ አይደለም ሰፈር ሲደርሱ ነው በረቱ ጋር ሲደርሱ የለም ተመልሶ ነው እረኛው ያመጣው አንዳንድ ጊዜ ቶሎ ላይ ገባን ይችላል ይሄ ነገር ስለዚህ ይሄ የምርኮ መመለስ ወር መታወጁ እንዴት እግዚአብሔር መንፈስ እንደተናገራችሁ ብታውቁ አሁን ታጨበጭቡ ነበር ለጌታ እግዚአብሔር ስላነቃችሁ
እግዚአብሔር ብድግ ስላደረጋችሁ ምክንያቱም አንዳንድ ጊዜ ኖርማል ስለሚሆንብን ማለት ነው ሶስተኛ የተገኙት ነገሮች የሚነግሩን ነገር ጠፍቶብን ያለ ሊመስለን ይችላል ለዛ ነው ጌታን አመስግኑ ያልኳችሁ በጣም ስስ ነገር ነው ይሄ ነገር አንድ ጊዜ ከቤቴ ወጥቼ ወደ ቢሮዬ ሄድኩና ቢሮዬ ስራ ገብቼ ለመስራት የቢሮዬን ቁልፍ ለመክፈት ኪሴ ውስጥ ገባ ቁልፉ የለም ቢሮ በር ላይ እስከምደርስ ቁልፉ አለ እዚህ ውስጥ አንዳንድ የጠፋብን ነገር ከሆነ ነገር ጋር ስንገናኝ ነው እንደጠፋ የምናቀው በተለይ መንፈሳዊ ነገር አንዳንዴ እንደዛ ይሆናል ሳምሶን ሰባቱንም ጉንጉን ጸጉር ሙልጭ አርጋ ከላጨችው በኋላ ፍልስጤማውያን መጡብህ አለችው ከእንቅልፍ ነቃ መሳፍንት 16 ቁጥር 20 እወጣለሁ እንደ ወትሮ አደርጋለሁ ሲል የለም እግዚአብሔር ከሱ እንደተለየው አወቀ የሆነ ፋሲካ ሊያከብሩ ዮሴፍና ማርያም ወደ ኢየሩሳሌም ሄዱ ኢየሱስ የመጀመሪያ የፋሲካ በዓል ማክበሪያው ነው ምክንያቱም 12 ዓመት ስለሞላው እንደ አንድ አይሁዳዊ በዓሉ አልቆ ቀኖቹ ተፈጽመው ሉቃስ 2 ቁጥር 43 ላይ ወደ ቤት ሲመለሱ ዮሴፍና እናቱ ኢየሩሳሌም እንደቀረ እንደሌለ አላወቁም ነበር እንደውም ከመንገደኞች ጋር የነበረ ስለመሰላቸው ይላል መሰለኝን ይውሰድልን በእውነት አንድ ቀን ሙሉ ኢየሱስ የት ነው ያለው አይ ከእከሌ ጋር ነው ያለው ከበደ ጋር ይዞት እየመጣ ነው እያሉ ሲሄዱ ሲታየለም ዘመድ ቢጠይቁ እየዞሩ ኢየሱስን አይተዋል አይ አላየሁትም ኢየሱስን አይተዋል እዛ በዓሉ ላይቸው ነበር መንገድ ላይ አላየሁትም እያሉ 3 ቀን ተመለሱ ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸውና ሲጠይቃቸው በመቅደስ አገኙት ደግነቱ ተገኘ ሃሌሉያ ለዛ ነው ጠፍቶብን ላናቅ እንችላለን ያለ ሊመስለን ይችላል ጌታ ለዚህ ነው ይሄን ሁሉ ምርኮ ነው የሚመልስልን አሜን አሜን እስቲ አሜን አንዳንዴ ደግሞ ይሄኛው መጥፋት በጣም ከባድ ነው ምን አይነት መሰላችሁ እያለን የጠፋብን የሚመስለን እያለን እኮ ነው አለን እኮ ጌታ እኮ ሰጥቶናል እጃችን ላይ አርጎታል ቤታችን እኮ አለ ግን የሌለም የሚመስለን ይሄ በተለይ ሉቃስ ምዕራፍ 15 ላይ እቤት ውስጥ ሆኖ የጠፋው ልጅ ወጩኸትና ፈንጠዝያ ሲሰማ ምን እየተከናወነ ነው እኔ ሳላቅ ብሎ ሲጠይቅ ወንድም ተገኝቷል ሲሉት አኩርፎ በር ላይ አልገባም ሲል አባትየው ወጣ ይላል እና እንደዚህ ያለው ይህን ያህል ዓመት አባቱን እኮ ነው የሚለው ልጁ እንደ ባሪያ ተገዝቼልህ ማን እንደ ባሪያ ተገዛ እንዳለው አላቀም እንደ ልጅ ነው መኖር ያለበት ከትእዛዝ ከቶ አልተላለፍኩም ለኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልታረደልኝም ለዚህ አጭበርባሪ አባካኝ ልጅ ጠቦት ለዚያው የሰባውን ጠቦት አረድክለት ሲለው አባትየው ሳባ አደረገና እንደዚህ ያለው ልጄ ሆይ አለው ቁጥር 31 ላይ አንተ ሁሌ ከኔ ጋር ነህ ለኔ የሆነ ሁሉ የማን ነው ያንተ ነው አላወቀም ኖሮት ጠፋበት አያችሁ አለው እኮ ጌታ ዛሬ አንዳንድ ምርኮ የሚመልሰው እንዴት እንደሆነ ልንገራችሁ ይሄ መንፈስ አሰራር ነው መንፈሳዊ ዓለም አሰራር ነው እንዴት መሰላችሁ አይናችንን ቦግ ያደርግልናል ያበራልናል ለካ አለ እጄ ላይ ነው ለካ የጠፋውን ድሪሜን አግኝቼዋለሁና ምን ከኔ ጋር ደስ
ይበላችሁ። ልባርካችሁ፣ ደስ ይበላችሁ። በምርኮ መመለስ ደስ ይበላችሁ። በመገኘት ደስ ይበላችሁ። በመበርታት ደስ ይበላችሁ። ልጁ ሲገኝ አባቱ ባሪያዎቹን ሰብስቦ ጎረቤቶቹን ሰብስቦ ፈጥናችሁ ልብሱን ቀይሩለት፣ የሰባውን ፍሪዳ ረዱለት አለና ቁጥር 24 ላይ ይህ ልጄ ሞቶ ነበር ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል አለና ደስ ይላቸው ጀመር። ይጀምረና ደስታ ይጀምረና። እግዚአብሔር በጠፋው መገኘት ደስ ይለዋል። ምክንያቱስ ብትሉ እግዚአብሔር ባህሪው ምርኮ መመለስ ነው። እግዚአብሔር ባህሪው ማግኘት ነው። የጠፋውን የሰይጣን ባህሪ ነው። ምንድነው የሰይጣን ባህሪ? ማጥፋት ነው። አንድ ጊዜ ይሄን ጸሎት እኔ አንድ ሁለት ጊዜ ሰይጣን የጸለየ ይመስለኛል መጽሐፍ ቅዱስ ላይ በኢዮብ መጽሐፍና ደግሞ ኢየሱስ የነገረን ሉቃስ 22:31 ላይ ምን አደረገ? ለስምዖን ነው የሚነግረው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ለምንድነው እንደ ስንዴ የሚያበጥራችሁ? ሰቅየት እንዲሉ ቁጥር 32 እኔ ግን እምነትህ ምን እንዳይጠፋ። አያችሁ፣ ሰይጣን ታርጌት ያደረገው ምንድነው? ማጥፋት። ምን ማጥፋት? እምነት ማጥፋት። እምነትህ ጠፍቶ ብትዘምር ችግር የለበትም፣ መባብሰት ችግር የለበትም፣ አስራት ብትሰጥ በቃ እምነትን ከወሰደ በኋላ ዝም ብሎ ተራ ክርስቲያን ያደርጋል። ኢየሱስ መታው። ኢየሱስ መታው። የጠፋ እምነት ይመለሳል። የጠፋ ጸሎት ይመለሳል። የጠፋ ቅንነት ይመለሳል። የጠፋ ሰላም ይመለሳል። የጠፋ ደስታ ይመለሳል። የጠፋ እግዚአብሔርን መፍራት ይመለሳል። ለቤተሰብ ይመለሳል። ለግለሰብ ይመለሳል። ለቤተ ክርስቲያን ይመለሳል። ሌባው ሊሰርቅና ሊያርድ ሊያጠፋ፣ ይሄ ሰይጣን ባህሪ ነው ማጥፋት። የእግዚአብሔር ባህሪ ደግሞ ማግኘት ነው። አያችሁ፣ ሌባው መጀመሪያ ይሰርቃል። የሚሰርቀው ሊያስቀምጥልህ አይደለም፣ ሊያርድብህ ነው። ኢየሱስ ግን ሕይወት እንዲሆንላችሁና እንዲትረፈረፍላችሁ መጣው አለ። ውይ ክብር ለኢየሱስ ይሁንለት፣ ክብር ለኢየሱስ ይሁንለት። እንዴ ዘኬዎስ ቤት አንድ ቀን ተገኘና ለምን እንደመጣ ነገራቸው። ዘኬዎስ ቀራጭ ነው። ማንም ሰው ቤቱ እንደዚሁ አይገባም። በተለይ ፈሪሳዊ አይገባም። ጻፎችም ቤቱ ገብተው አያውቅም። ኢየሱስ ገባና እሱ ጋር ምግብ በላ፣ ምሳውን በላና እንደዚህ አለ ቆሞ የሰው ልጅ አለ ሉቃስ 10 ላይ ሉቃስ 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ኢየሱስ የመጣው ለማግኘት ነው። ኢየሱስ የመጣው ለማዳን ነው። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ አግኝቶናል። ኢየሱስ ያገኘናል። እና ሉቃስ 15 ላይ ሲጀምር ቀራጮችና ኃጢአተኞች ሁሉ ሊሰሙት ምን ይሉ ነበር? ይሰበሰቡ ነበር። ቡድን አንድ ማንና ማን? ቀራጮች ማለት ግብር ሰብሳቢዎች ናቸው። ለሮማውያን ግብር ይሰበስባሉ። አይወደዱም በእስራኤላውያን ዘንድ። ኢቭን አንዳንድ ሮማውያንም አይወዷቸውም። እና ከኃጢአተኞች ጋር ተመድበዋል። ምድብ 2 ፈሪሳውያንና ጻፎች ደግሞ እነሱም ይቀርባሉ። ሁለቱም ወደ ኢየሱስ ይቀርባሉ። እነዛ ኢየሱስን ምን ሊያረጉት? ሊሰሙት። ኢየሱስን መስማት ይብዛልን። እነዛ ሊሰሙት ሲቀርቡ፣ እነዚህ ደግሞ ለመክሰስ ይቀርባሉ። ኮምፕሌን ለማድረግ ይቀርባሉ። ቀረቡና ምን አሉ? እርስ በርሳቸው አንጎራጎሩ። ምን ብለው? ከኃጢአተኞች ጋር ይበላል። ይሄ መጀመሪያቸው አይደለም። ቡድን 2 በጣም አደገኛ ነው። ፈሪሳውያንና ጻፎች። ሌዊ ቤት፣ ሌዊ ማለት ማቴዎስ ነው። ማቴዎስ ወንጌልን የጻፈው ሌዊ ቤት ሲገባ ምዕራፍ 5 ሉቃስ ወንጌል ቁጥር 29 ላይ እነሱ ከውጪ ሆነው ምን ብለዋል? ቀድመውም ማለት ነው። ይሄ መጀመሪያቸው አይደለም። ፈሪሳውያንና ጻፎች ደቀ መዛሙርቱን ጠሯቸውና ስለምን ከቀራጮችና ከኃጢአተኞች ጋር ትበላላችሁ ትጠጡማላችሁ ብለው ምን አሉ? አንጎራጎሩ። ምዕራፍ 7 ላይ እኮ ነው። ይሄ ሶስተኛቸው ነው።
ምዕራፍ 7 ላይ ቁጥር 34 ላይ ስለ መጥምቁ ዮሐንስ ከነገራቸው በኋላ እናንተ ጎበዞች ናችሁ ሙሉ ምዕራፉን ታነባላችሁ ሄዳችሁ ምዕራፍ 7 ቁጥር 34 ላይ እንደዚህ ያላችሁ የሰው ልጅ እየበላና እየጠጣ ሲመጣ ምን አላችሁት በላተኛና የወይን ጠጅ ጠጪ እናስ የቀራጮችና የኃጢአተኞች ወዳጅ ስድብ እኮ ነው አላችሁት ኢየሱስ የጠፉት ወዳጅ ነው ኢየሱስ የተረሱት ወዳጅ ነው ለዛ ነው እኔን ያገኘኝ ክብር ይሆነለት ለዛ ነው የወደደኝ እና ለሶስተኛ ጊዜ አሁንም ማጉረምረም ጀመሩና የሰዎች እንደለመዱት አሁን አላልፋችሁም አላችሁ አሁን አላልፋችሁም በምሳሌ አስረዳችኋለሁ በመታቁት ነገር በምሳሌ ማለት ነው የማይታየውን ዓለም በሚታየው ዓለም ለማስረዳት መሞከር ነው ስለዚህ በሚታየው ዓለም በበጋ አስረዳችኋለሁ በሳንቲም አስረዳችኋለሁ በአንድ ቤተሰብ ታሪክ አስረዳችኋለሁ የኔ ዓላማ የጠፋው እንዲገኝ ነው ምርኮ እንዲመለስ ነው አላቸው የመጣውት ለነሱ ነው አላቸው ዛሬ የተገኘውን በግና የተገኘውን ሳንቲም ትንሽ ነግራችሁ አንድ ጸሎት አለችኝ እሷን ጸልዬ ይጨርሳሉ ብዙ አልይዛችሁም እሺ የተገኘው በግ በምሳሌ ሊነግራቸው ጀመረ ብሎ የተገኘው በግ ከቁጥር 3 እስከ 7 ጧት ሲወጣ ዛሬ አልመለስም ብሎ ነው የወጣው አይደል ተሰናብቶ ነው የወጣው በጎቹን ተሰናብቶ እረኛውን ተሰናብቶ ነው የወጣው አይደለም አላሰበውም በእቅድ አይደለም በጉም መጥፋቱን አያውቅም በግ ደግሞ ያለረኛው በጣም ደካማ ነው ለዛ ነው እግዚአብሔር በጎች የተባለው በግ በጣም መሰረታዊ ለሆነ ነገር ሁሉ የረኛው ጥገኛ ነው ታውቃላችሁ አይደል ዳዊት ሲዘምር እግዚአብሔር ረኛዬ ነው የሚያሳጣኝ ሁሉም እሱ ላይ ብቻ ነው በበጉ በኩል ሆናችሁ ስታነቡት መዝሙር 23 ምግብ እረኛው ነው ጥበቃ እረኛው ነው ከለላ እረኛው ነው መኖር አይችልም ከረኛው ውጭ ራሱን መከላከል አይችልም አንዳንድ እንስሳዎች አቅም እንኳን ባይኖራቸው እግዚአብሔር ጠረን ሰጥቷቸው በሚያወጡት ጠረን ከሰውነታቸው ከሚያድናቸው ይከላከላሉ በግ እንደዛ አይደለም በግ በአንድ ነገር ብቻ ስማርት ነው አለ በቀደም አንድ ሰባኪ ሲሰብክ በመቅበዝበዝ ነው አለ በመጥፋት ስማርት ነው አለ እኔ እንኳን ትንሽ እሱ እንኳን ይከብደኛል አልኩ እኔ ደግሞ በግ በጣም ስማርት ከሆነ በጣም ስማርት በግ በቃ ያለው ኳሊቲ በግ የረኛውን ድምጽ ያውቃል የበግ ስማርትነት የረኛውን ድምጽ ያውቃል በጎቼ ድምጼን ይሰማሉ ያለው ዮሐንስ 10 ላይ በጣም የሚገርመኝ ትምህርት ነው በጣም በተደጋጋሚ ለ6-7 ጊዜ እንደዛ ብሏል ኢየሱስ ይሰማሉ እንደውም አንድ ሰው በመካከለኛው ምስራቅ በቅርብ ጊዜ ጉዞ አድርጎ ሲመለስ በጣም የገረመውን ነገር ሲናገር ሰማሁት ሁለት እረኞች በግ እንደዚህ አደባልቀው ይሄዳሉ አለ መካከለኛው ምስራቅ እየሄዱ እያለ የሆነ ቦታ ሲደርሱ አንደኛው እረኛ የሆነ ድምጽ አሰምቶ አቅጣጫ ሲቀይር ሁሉም በጎች ተከትለውት ሄዱ ድምጹን ሰምተው እና በጣም ሁለት ነገር ገረመኝ አንደኛ እረኛቸውን ማወቃቸው ሁለተኛ አረብኛ መቻላቸው አለ የሆነ ነገር ሲላቸው ተከትለውት ሄዱ በጣም የሚገርመኝ እዚህ ታሪክ ውስጥ 99 በግ አለው እረኛው ያለኝን አታሳጣኝ አይልም ባርክልኝ የቀሩትን አይልም 99ን በእስራኤል ልማድ ለሌላው እረኛ ሰጠና ተመልሶ ምክንያቱም የመፈለግ ኃላፊነት አለበት እረኛ እንደውም በእስራኤል ባህል አውሬም በልቶት እንደሆነ ከበጉ አንድ አካል ይዞ መመለስ አለበት ሲመለስ ከበጉ አውሬ ያስተረፈውን ጆሮ ሊሆን ይችላል ቀንዱንም ሊሆን ይችላል የሆነ ነገር ብቻ ይዞ መምጣት አለበት ሲመለስ እና ሰፈርተኛው ይጠብቃል ይሄ በግ መቼም ተበልቷል ወይ ቀንድ ይዞ ይመጣል
ወይም ደግሞ የተራረፈ ላቱ አካባቢ ጭራ ወይም ምንድነው ቆዳ ይዞ ይመጣል ብለው ይጠብቃሉ። ትቶ ሄደስ 99 ይውላችሁ ምርኮ ማስመለስ ዋጋ ያስከፍላል። ቀድም ዋጋ ከፍላችሁ ኑ ጸልዩ የሚባለው ነገር ዝም ብሎ እንዳይመስላችሁ እንደማስታወቂያ እንዳታዩት ማለት ነው። ቆራጥነት ይፈልጋል። ትቶ መተው ይፈልጋል። ከዛስ እስኪያገኘው ድረስ የማይፈልግ ማን ነው የሚለው ደግሞ ወደዋለሁ። የሚፈልገው እስከሚገኝ ነው። ዘመቻው ምርኮ እስከሚመለስ ነው። ምርኮ ምን ይላል? ይመለሳል። የጠፋው ምን ይላል? ይገኛል። እስኪያገኘው ድረስ ሲያገኘው እኔ ይሄንን በግ ባገኘው አንደኛ መጀመሪያ ላይ ዱላ ይጃለሁ ታውቃላችሁ እረኛ ነኝ 3 እባርከው ነበር በዱላዬ ጀርባውን አንከራቶኛል 3 ጊዜ እግሩን ቀልጥማችሁ ባገኘው ጊዜ ይሄ እረኛ አነሳው ስትንከራተት ስትቅበዘበዝ ደክሞሃል በእግርህ አትመለስም አለና ትከሻው ላይ አርጎት ክብር ለሱ ይሁን ክብር ለሱ ይሁን የተቀበለን ኢየሱስ ይክበር በዚህ ክብር ምርኳችን ይመለሳል ከዛ ሰፈርተኛው ይጠብቃል ካውሬ ተረፈውን እኔ እኛው አሁን ያልኩኝ ነው እግዚአብሔር መንፈስ ወደኔ ያመጣው ዳዊት ትዛላችሁ ዳዊት እረኛ ያለ በጎቹን ድብና አንበሳ ይወስድበት ነበር እና ሲናገር አንድ ቀን ለሳኦል ነው የሚነግረው አንተ እግዚአብሔር ቀላል ማስጣል ቀላል አመላለስ ያስመለሰኝ ቀላል ምርኮ መላሽ እንዳልመስልሃለሁ እንዴት በጎቼን በወሰዱ ጊዜ ሄጄ ከአንበሳው አፍ ውስጥ ከየት ነው ያለው አንበሳ ሊበላቸው ሲል አይደለም ይላል እንዴ ገብቷቸዋል ከአንበሳ አፍ ውስጥ በጎቹን ብቻ አይደለም እኔንም ያስጣለኝ ነው የሚለው ምክንያቱም በግ ለማስጣል ብለ ልትበላ ትችላለህ ዛሬ ምርኮ ለማስመለስ ብሎ የሚማረክ የለም ለማስጣል የሚወሰድ የለም ምርኳችንም ይመለሳል እኛም እንመለሳለን ክብር ይሆነለት እሺ የተገኘው ሳንቲም ከቁጥር 8 እስከ 10 እቺም ሴት 10 ድሪሞች አሏት በምንድነው በስታቲስቲክስ ስንት ፐርሰንት ጠፋባት 1% ምን ችግር አለው 9ኙን ባርክልኝ የሚል ሰው ምርኮ ያስመልስም የሚፈልግ ሰው የምርኮ መመለስ ወር ነው ብሎ የሚነሳ ቤተክርስቲያን ያስመልሳል አሜን 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 እቺ ሴትዮ ያደረገችው ነገር ምን እንደሆነ ስሙ ድሪሙ ሲጠፋባት መጀመሪያ ማብራና ማጥፋው ጋር ሄደችና መብራቱን ለኮሰች ጠቃረገች መብራት አበራች ከዛ በኋላ ቤቷን ጠረገችው ይላል ቤቷን ጠረገችው ይሄን ቃል አንድ ቀን ቁጭ ብዬ ያነበብኩ እግዚአብሔር መንፈስ ቅዱስ እንደዚህ ያለኝ ለመፈለግ መብራት ያስፈልጋል አለኝ ጨለማውስ መደናበር የለብን ሌላው ደግሞ በመፈለግ ሂደት ውስጥ የሚጠረግ ነገር አለ አለኝ ክብር ይሆንለት አንድ ሳንቲም ስትፈልግ ጸዳት ገባችሁ አጸዳችሁ ቤቷን አንድ ሳንቲም አጸዳችሁ ቤቷን ጸደት ዛሬ ምን ነው ቤትሽ ጸዳ ሳንቲም ፍለጋ የጠፋው ሲፈለግ የሚጠረግ አለ በዛው የሚጠረግ ነገር አለ በዛው ተጠርጎ የሚወጣ ነገር አለ
እስክታገኘው ድረስ አጥብቃ ፈለገች ይላል። ዛሬ አጥብቆ መፈለግ ይሆንልናል። አጥብቆ መፈለግ ይሆንልናል። ጠረገችው። እስቲ ይጠረጋል በሉ። እስቲ ይጠረጋል በሉ። ለእግዚአብሔር ክብር ያልሆነው ነገር ከቤተ ክርስቲያን የሚጠረግበት ዘመን መጥቷል። ምርኮ ሲመለስ ይጠረጋል። በዛው ይጠረጋል። በዛው ይጸዳል። ይሁላችሁ አገልግሎት ያቆማችሁ ሰዎች አገልግሎት ማገልገል ስትጀምሩ የአገልግሎት ምርኮ ሲመለስላችሁ በዛው በረከት ቤታችሁ ይገባል። በዛው በረከት ልጆቻችሁን ያገኘዋል። በእውነት የፈሰሰ ውሃ ይታፈሳል። ይሄን ተረትና ምሳሌን በተመለከተ እኔ አንድ ጥያቄ ነው የምጠይቀው። የፈሰሰ ውሃ ይታፈሳል። ማን ነው የሚያፍሰው ነው እንጂ የሚያፍሰው ሰማይና ምድርን የሰራው የኛ ወዳጅ አዳኝ ኢየሱስ ከሆነ የፈሰሰ ውሃ ይታፈሳል። የጠፋው ይገኛል። ምርኮ ይመለሳል። እንደ ግል እንደ ቤተ ክርስቲያን እንደ ቤተሰብ ቅድም እንደተባለው እንደ ሀገር እግዚአብሔር ይነሳል። ምርኮ ይመለሳል። አንድ ቃል በጣም ደስ የሚለኝን ኢዮኤል 2:25 ላይ ያለውን እቺን ተናግሬ ነው የምጨርሰው። የጸሎት ጥቅስ አንብቤ እሺ አሊዛችሁ አንበጣ ታውቁታላችሁ። ኢዮኤል 2:25 አንበጣ ደጎቢያና ኩብኩባ የበሉባችሁን ገብስ እመልስላችኋለሁ ይላል። አንበጣ ደጎቢያም እንደሆነ አላቅም፣ ኩብኩባም መንጋኑ ይላሉ አላቅም፣ እርግጠኛ አይደለሁም። ግን እነዚህ ሶስቱም ነገሮች መቼም አመት አይበሉ። የሚበሉት ወይ ስንዴ ነው ወይ ገብስ ነው ወይ በቆሎ ነው። በቃ የደረሰ ወይም ደግሞ የሆነ ፍሬ አፍርቶ ከሆነ እሱን ይበላሉ። ጌታ እግዚአብሔር መጣና እናንተ ጀግና እኮ ነው መጣና እኔ ገብስ ሳይሆን መመልስላችሁ አመት መልስላችኋለሁ። ማንም አመት አይመልስም። ማንም እድሜህን አይመልሰው። የሆነ የጠፋ የሆነ ነገር ሊመልስል ይችላል። የጠፋ ብር ካለ አውጥቶ ከኪሱ ሊሰጥ ይችላል እንጂ ብሩ በመጥፋቱ ምክንያት የባከነውን እድሜህን ሊመልስ አይችልም። እግዚአብሔር ብድግ አለና የተበላውን አመት መልሳለሁ አለ። ይሁላችሁ እግዚአብሔር ሲነሳ እነዚህ በውድቀታችን የባከኑ እድሜዎቻችንን እየካሰ ይመልስልናል።